ቢድዓ አንዳንድ ሰዎች እንደሚሉት ሙሉ ለሙሉ የተወገዘ ሳይሆን ጥሩና መጥፎ ተብሎ ሊከፈል የሚችል ነው ወይ የሚል ጥያቄ ይነሳል። ይህን በተመለከተ ኢንሻአላህ ጥቅል ነጥቦችን ማስፈር ፈልጋለሁ። ይሄ ሊሆን የሚችል ነገር ነው ወይስ አይደለም የሚለውን በጥቅል ምላሽ ነው። ልብ በሉ፣ ምላሾች ሁለት አይነት ናቸው፣ ጥቅልና ዝርዝር ምላሾች ናቸው። አሁን የምናየው ጥቅል ምላሽ ምን ማለት ነው? ቢድዓ በፍጹም ለሁለት ሊከፈል እንደማይችል የሚያሳይ ነገር። ነገር ግን ይህን ስንል እኛ እያወራን ያለነው ረሱል ሰለላሁ ዐለይሂ ወሰለም ያወገዙትን ቢድዓ ሸሪዓዊ ይዘት ኖሮት በዲን ስም የሚሰራን ቢድዓ ቋንቋዊ ይዘት ካለው ይህ ቋንቋዊ ይዘት ያለው ቢድዓ እንደሚታወቀው ከሌላኛው ቢድዓ እጅግ የሰፋ ሊሆን ይችላል። ምክንያቱም ሸሪዓዊ ይዘቶች ሁሉ ጊዜ ገደብ ይቀመጥላቸው። ስለዚህ ቋንቋዊ በሆነ ይዘቱ ቢድዓ ሲባል ሸሪዓውን ያካትታል፣ ከዛ ውጭ ያለውን አዲስ ነገር ሁሉ ያካትታል። እኛ ድሮ ያልነበር አዲስ ነገር ሁሉ ጭምር ነው አልወጣም። ግን ሸሪዓዊ ይዘት የተላበሰ ወይ አምልካዊ ይዘት የተላበሰ ከሆነ ይህ አዲስ ነገር የተወገዘ እንጂ የተወደሰ ሊሆን አይችልም ይላል። ለምን? መጀመሪያ ጥቅል 5 ነጥቦችን። አንደኛ ቢድዓ የተወገዘው በአንድ አጋጣሚና በአንድ ሐዲስ ሳይሆን በተለያዩ አጋጣሚዎች፣ በተለያዩ አገላለጾች፣ በተለያዩ ሁኔታዎች። ይህን አስመልክቶ ደግሞ ኢማም ሻፊዒ እንደሚሉት በዚህ መልኩ በተለያዩ ሁኔታዎች፣ በተለያዩ የመረጃ አይነቶችና አፈጻጸሞች የተከለከሉ ነገሮች ሁሉ ጊዜ በዚህ ጥቅልነታቸው ይቆያሉ እንጂ ከመካከላቸው የሚቻልና የማይቻል የሚባል ነገር ሊወጣላቸው ይችላል፣ ለሁለት ሊከፈል አይችልም። ለምሳሌ ከቢድዓዎች ዙልም ወይም ደግሞ በደል የተከለከለ ነው አይደለም? ምንድነው መረጃው? ብዙ ጥቅል መረጃዎችን ልታጠቅሱልኝ ትችላላችሁ። ለምሳሌ ያ ዒባዲ ኢኒ ሐረምቱ ዙልመ ዐላ ነፍሲ ወጀዐልቱሁ በይነኩም ሙሐረመን ፈላ ተዛለሙ። ይሄ ጥቅል መረጃ ነው። ዙልምን ራሱ እንዳለ የሚያወግዝ ነው ማለት። እንዲህ አይነት መረጃዎች አሉ። ከዚህ ባሻገር ደግሞ አላህ ሱብሓነሁ ወተዓላ በዳይ ህዝቦችን በአጠቃላይ በደል ብሎ መጥራቱ ራሱን የቻለ የማውገዝ ስልት ነው። ዝርዝር በሆኑ አፈጣጠሞች ደግሞ ወደ በደል የሚያኖሩ በሮች ሁሉ መከልከላቸው ይሄ ራሱን የቻለ አንድ የማውገዝ ስልት ነው። ለምሳሌ ጊባ ወይም ደግሞ ሐሜት ተከልክሏል። የወንድምን ንብረት መብላት ተከልክሏል፣ ያላግባብ እሱን ደም ማፍሰስ ተከልክሏል። ይሄ ሁሉ የበደል አይነት ነው እና በአንድ ጊዜ ብቻ አይደለም የተከለከለው፣ በአንድ አጋጣሚ ብቻ አይደለም። በተለያዩ ቁርአናዊና ሐዲሳዊ መረጃዎች በተለያዩ ጊዜያት እንደዚሁ በተለያዩ ቃላትና አፈጻጸሞች የተከለከለ ነገር ከሆነ ዙልም ወይም ደግሞ ግፍ ወይም በደል ለሁለት ይከፈላል የሚል ሰው ቢመጣ ብንቀበል የማንችለው ነገር ባባ። ይሄ ኢስቲቅራ ያላቸው ዑለማዎች የሚያመጡት የደሊል አቀራረብ ሲሆን ልክ እንደዚህ ሁሉ ቢድዓ በአንድ አጋጣሚ ሳይሆን በተለያዩ አጋጣሚዎች የተከለከለ። ለምሳሌ ነብዩ አለይሂ ሰላቱ ወሰላም في حديث جابر عند مسلم كل بدعة ضلالة እያሉ እንደምታውቁት ኹጥባ ላይ የሚናገሩት በየሳምንቱ ነው። በየሳምንቱ እንዴት ኹጥባ እንደሚያደርጉ በሚናገርበት ሐዲስ ላይ መልእክተኞች ይህንን ነገር ይደጋግሙት ነበር። መጨረሻ ስንበታቸውም ላይ ይህንን ነገር እንዳወሱ የሐዲስ العرباض بن سارية ማየት እንችላለን። ምከሩን ብለው ሰሐቦች በጠየቋቸው ጊዜ አደራ ብለው መጨረሻ አካባቢ ያስቀመጡት አደራ። መጨረሻ አደራ የሚባል ምን አይነት ርዕስ ነው? ከባድ ርዕስ ነው። ከዚህ ባሻገር በሆኑ አጋጣሚዎች አዳዲስ ነገሮችን ሲያዩ መልእክተኛው ይህንን ነገር ያወግዙ ነበር። ለምሳሌ በሐዲስ አነስ 3 ሰዎች ወደ ረሱል ሰለላሁ ዐለይሂ ወሰለም ባለቤቶች መጥተው የረሱል ሰለላሁ ዐለይሂ ወሰለም ዒባዳ ተጠቅመው ጠይቀው ከዛ በኋላ ከእነهم ተጣሉ ማለት መልእክተኛው አለይሂ ሰላቱ ወሰለም መልእክተኛ ናቸው። አላህ ሱብሓነሁ ወተዓላ ያለፈውንም የሚመጣውን ወንጀል ምሮላቸው፣ እኛ ግን ሰው ነን። ያው እሳቸው ሰው ናቸው፣ ግን እኛ እንደነሱ አይደለም። እሳቸው ነብይ ናቸው። ስለዚህ የበለጠ መጥቃት አለብን ብለው ያሉት ነገር ነበር። አንዱ ሁለተኛ አላገባም አለ፣ አንደኛ ደግሞ ሁለተኛ አልተኛም፣ ሁሌ እሰግዳለሁ ሌሊቱን ሙሉ አለ። ሌላ ደግሞ ሌላ ነገር አለ። መልእክተኛ ይሄ ነገር ሲደርሳቸው ተቆጡ። ሚንበር ላይ ወጥቶ ነው ያሰለቁት። መጨረሻ ምንድን ነው ያሉት ቃል? ተመራቂ ዐን ሱነቲ ፈለይሰ ሚኒ። ይህን ላይ የመሳሰሉ ነገሮችን ስናስተውል የቢድዓ የመወገዝ ኃይሉ ወይም ደግሞ የተወገዘበት ሁኔታ በሆነ አጋጣሚ ከሆነ ነገር ጋር ተያይዞ እንዳጋጣሚ መልእክተኛ የተናገሩት ነገር አይደለም። አደራ ተብሎ በተለያዩ አጋጣሚዎች የሚደጋገም ርዕስ ነው። እንዲህ አይነት ርዕሶች ደግሞ ለሁለት ሊከፈሉ እንደማይችሉ አውቀናል ማለት ነው። ሌላው ሁለተኛው ጥቅል መልስ ቢድዓን የሚከለክሉ መረጃዎች በአጠቃላይ ሁሉም አንዱን ከሌላው ሳይለዩ ሁሉም ቢድዓዎችን ያወገዙ ናቸው። ሁሉም የሚለው ቃል ልብ በሉ ከምን ጋር ተያይዞ ሁሉም ሸሪዓዊ ቢድዓዎችን ማለት ነው፣ ወይም ሸሪዓዊ ልባስ የተላበሱ ቢድዓዎችን ሁሉ ያወገዙ ናቸው ማለት ነው። በየትኛውም ሐዲስ ላይ ከዚህኛው ቢድዓ በስተቀር ተብሎ አንዱ ተለጥሎ አይወጣም። መልእክተኛ አለይሂ ሰላቱ ወሰላም እኛን ወደ እውነታው ወደ ቀጥተኛው መንገድ ሊኖሩ አይደለም የሚፈልጉት። የሚቻል ቢድዓ ቢኖር ነው አንዴ እንኳን ቢጠቁሙ በተዘዋዋሪ እንኳን እሺ፣ እሳቸው ይቀርና ምን ነው ሰሃቦች እንኳን ቢጠቁሙ እንዴ ነገር አናገኝ። ነዓም እሳቸው ቢድዓ እንደሚች የተናገሯቸው ሐዲሶች አሉ ተብሎ የተናገሩት አለ። እሱን ወደፊት እናየዋለን። ትክክል ይሄን ይጠቁማል የሚለው ሌላ ርዕስ ነው። ስለዚህ
መልእክተኛው አለይሂ ሰላቱ ወሰላም በዚህ ሙሉ ቃል ይህን ነገር ማስፈራቸው ነገሩ ለሁለት እንደማይከፈል የሚያሳይ ግልጽ መረጃ ነው ማለት ነው። ይህ ሲባል በተለይ አንዳንድ ሰዎች ኩል ቢድዓትን ضلالة የሚለውን ሐዲስ طبعا ይሄ አንድ ሐዲስ አይደለም፣ በርካታ አጋጣሚዎች ረሱላህ ሰለላሁ ዐለይሂ ወሰለም በዚህ ቃል የተናገሩት ሐዲስ ነው። ይህ ሐዲስ አስመልክቶ እናንተ እኮ አልገባችሁ ነገር አለ። ኩል የምትለው ቃል ሁሉ ጊዜ ሁሉ ማለትን አይደለም የምታመላክተው ይላል። እሺ ማለት ነው አብዛኛው ማለት ነው። طبعا ጥቂቱ የሚል አልሰማሁም እስካሁን ልብ ይሄን አውቄ ነው ማለት ኩል ማለት ጥቂት ማለት ነው የሚል ሳውቃችሁ ያካል እኔ አላጋጠመኝም፣ ግን ይሄን ያዘኝ ወደፊት ለምን ሊላካችሁ ታያላችሁ። طيب ለምን እንደዚህ ያላችሁት ስንላቸው ያሉ ለምሳሌ አላህ Subhanahu Wa Ta'ala በቁርአኑ ላይ ተደብሮ ኩል شيء بأمر ربها بعد ሞት የተላከው ንፋስ አስመልክቶ በአላህ ፈቃድ ሁሉንም ነገር የምታጠፋ ብሎ ገልጿል። ይህች ንፋስ እንደሚታወቀው ደግሞ ይህች ንፋስ ሰማያትን አላጠፋች፣ ምድርን አላጠፋች፣ ተራራውን ሸንተረሩን ሁሉ ነገር አላጠፋች። ያጠፋችው የተወሰኑ ነገሮችን ብቻ فأصبحوا لا يرى إلا مساكن ከቤቶቻቸው በስተቀር ምንም ነገር የማይታይ ሆነዋል። ስለዚህ ይሄ የሚያሳየው ኩል የሚለው ቃል ሁሉ ጊዜ ሁሉ ማለትን አያስይዝም። አንዳንዴ አብዛኛው ማለት ነው። አብዛኛው ጠፋች በእነሱ አባባል ይላል። ለዚህ ነው ጥቂት ያልኳችሁ። አብዛኛው ጠፋች በእነሱ አባባል እኔ መልሱን ነግራችኋለሁ፣ ግን አብዛኛው ማለት ነው። እሺ ተቀበለ። ስለዚህ አብዛኛው ነገር ጠፋል ማለት ነው። በእነሱ አባባል ጠፋል ጥቂት ነገር እኮ ነው የጠፋው አይደል? ለምን ጥቂት አትሉትም? አይባል ተቃራኒ ነው። አንዴት አንድ ቃል በተቃራኒ ተፈረዱ ነው አይደለም? ስለዚህ ይሄ እንደማያስኬድ የሚያሳይ ነው ማለት ነው። ግን መልሱ ምንድን ነው ካላችሁ መልሱ ኩል የሚለው እዚህ ቦታም አለጋ ቢሄ ሁሉንም ያካተል ሁሉንም ምን ይሄው ጥያቄ አሁን ጥያቄው ኩል ሸይ يعني ተደሚሩ ኩል ሸይ እነሱ ጥያቄ የመሰላቸው ኩል የሚለው ቃል ላይ ነው። ሚስጥሩ ግን ያለው ሸይ የሚለው ቃል ላይ ይሄ ነው ቃል የሚያስፈልገው ምን የሚል ቃል ኩል ሸይ ቢማ ኡሚረ ቢተድሚሪ ዑለማዎች እንዳሉት ማለት ሚማ يقبل التدمير ማለት ሲገልጽ ስለዚህ አላህ ይህች ንፋስ እንድታጠፋው ካዛት ነገር ምንም የተወቹ ነገር አለ አውጣልኝ እስቲ እሷ እንድታጠፋው ካዛ የተወቹ ነገር አለ እነ ከሪም ግደሉ ተብሎ እነዛ ቀቢላዎች ወይም ደግሞ ጎሳዎች ሳይገደሉ ቀርተዋል። ምንም አላሰረፈች። ግን ቁም ነገሩ የት ላይ ነው? ያዘዛት ነገር ላይ ካዘዛት ነገር ምንም አላሰረፈችም ማለት ነው። አላህ Subhanahu Wa Ta'ala ታጠፋው ካዘዛት ነገር ጭራሽ ያሰረፈችው ነገር የለም። ይሄን የሚያብራራልን ሌላኛው አንቀጽ ነው ሱረቱ ዛሪያት ምን ይላል አላህ Subhanahu Wa Ta'ala ما كذر من شيء أتت عليه إلا جعلته كرما شيء የሚለው ዝም ብሎ ተቀመጠ ወስጣይ ተቀመጠ ما كذر من شيء أتت عليه أما الذي لم تأتي عليه فلم تدمره የመጣችበት እንድታጠፋው ታሰ የመጣችበት ነገር ሳታጠፋ አልተወችም። እንድታጠፋ ታሰችው ምንድነው? የተወሰኑ ነገሮች እነዚህ ሰዎች ነው የሚያሰሩት ነገሮች ከዚህ ምንም ያስተረፈችው ነገር የለም። ምንም ነገር አላሰረፈችም። ስለዚህ ሁሉም የሚለው መልእክት አይለቅም መቼም ቢሆን። ሌላው ምሳሌ እንደዚህ ሱረቱ በቀራ አላህ Subhanahu Wa Ta'ala ኢብራሂም ታሪክ ላይ ثم جعل على كل جبل منهن جزءا ብሏል። እነዚያን ወፎችን ኢብራሂም አርደውና ስጋቸውን ቀላቅለው ከዚያ የተቀላቀለ ስጋ ኢብኑ አባስ እንደሚለው 4 ተራሮች ላይ ያስቀምጡ። ስለዚህ ሁሉም የዱንያ ተራሮች ላይ አላስቀመጡም። ኢብኑ አባስ 4 ብሏልና አሉ። እሺ በጣም ጥሩ። ስለዚህ እናንተ ሁሉ አብዛኛው ነው ነበር እንዴ? አብዛኛው የዱንያ ተራራ ላይ አላስቀመጡ። ስለዚህ ዘር ተቀጣል ማለት ነው። ስለዚህ መፍትሄው ነው ትክክለኛ ግንዛቤ ነው ካላችሁ አላህ ኢብራሂምን እነዚህን ስጋዎች እንዲያስቀምጡባቸው ካዛቸው ተራሮች መካከል የተውት 4 ብሏቸው የለም የታለ እንዳትሉ የተጠቀሰው ነገር እኮ ኢብራሂም ከአላህ ጋር የተመላለሱ ነገር ሁሉ ነገር የቁርአን ሳይጠቀስል ወይስ ለኢብራሂም የወረደኛ ቁርአን መስሎታል? ለኢብራሂም የወረደኛ ቁርአን አይደለም። ታሪኩን አላህ ባጭሩ ያስቀምጣል። ስለዚህ 4 ተራሮችን ነግሯቸው ከሆነ በእነዚህ 4 ተራሮች ላይ አስቀምጡ ካላቸው ከአራቱ የትኛውንም አንተም ሁሉም 4ቱም ላይ ምን ብለዋል አስቀምጧል። ስለዚህ ሁሉ የምትለዋል አሁንም ኢብራሂም ሁሉንም ተካታለች ማለት ነው። ከነገር የትኛው ሁሉም ነው? እንዲያውም ሌላ የሚጠቅስ ነገር አለ ሐዲስ ላይ ሰለላሁ ዐለይሂ ወሰለም እስማን ትርሚዚ ኩል አይን ዛኒያ ብለዋል። እንደሚታወቀው የነቢያት አይን ዚና ይስራል ማለት አይቻልም። ስለዚህ ይሄ አብዛኛው ማለት ነው። አብዛኛው አይን ዚና ይስራል ማለት ነው ማለት በነሳታ طبعا ይሄንን ሐዲስ ያብራሩ ሐዲስ ሳይነ ባይት ነው የተወሰነ ኺላፍ ነው ግን ሳይነ በሚል ይሄድና ይሄንን ሐዲስ ያብራሩትን ዑለማዎች ንግግር ስናይ ቁም ነገሩ ግልጽ ነው ታዲያ እዚህ ላይ ቁም ነገሩ ያለው ቅድም እንዳልኳችሁ ማለት ሁሉ የምትሏቃለ አይን የምትሏ የትኞቹ አይኖች ናቸው? ወሰር ይሄ ነው ቀይ የሚያስፈልገው ሁሉማ ቀይ ያስፈልገው የትኞቹ አይኖች ናቸው? ኩሉ አይን نظرت إلى أجنبية بشهوة كما يقول مثلا المبارك فوري في تحفة الأحوال فرح الترمذي ማለት ነው። ከሱም በፊት እንደዚህ አይነት ንግግሮች አስቀምጧል። ይሄንን ሐዲስ ሸርህ ተደረጉ ዑለማዎች ከሙናዊ ወይስ ስለዚህ ይሄ የሚፈለግበት ይሄን የሰራ አይን ነው ማለት ነው እንጂ ሁሉ አይን ዛኛ የትክክል አይሆን ታየት ለዚህ ነው በርካታ በአይን ኡሱል الفقه ላይ ትልቅ አስተዋጽኦ ያላቸውና ቦታ ያላቸው ስምጥር ዑለማዎች ኩል የምትለዋ ሲገ العموم ከመሆኗ ጋር ከሌሎች ሲገ العموم ትለያለች ይችላል። ምን ማለት ነው? ይሄ አቅዋ ሲገ العموم ማለት ነው።
ሌላ ደግሞ ለምሳሌ ጀሚዕ ከሚለው ይለያል። ጀሚዕና ኩል በምን ይለያል? ሌላ ዕልሞች في مبحث العام عام ማለት እንግዲህ ጥቅል የሆነ ንግግር ብዙ ነገሮች የሚያካትት ነገር ነው። اللفظ المستغرق الجميع ما يصلح له دفعة بلا حسب ይሄ ነው عام የሚባለው። طيب ለምሳሌ ኩል የሚለው ሲጠቀም ሌላ ዕልሞች دلالتها على أفرادها دلالة نصية ሌሎችስ ሲያዎች دلالتها على أفرادها دلالة ظنية فالجميع بلو ሌሎች የሚሰሩ العموم المعروف በአማርኛ ላወራላ ጀሚዕ የሚለውን ቃል ተጠቅሜ ለምሳሌ ሊያخرج جميع من حضر ካልኩ እዚህ ያለ ሁሉ የመጣ ሁሉ ይውጣ ካልኩኝ የማይወጡ የተወሰኑ ሰዎች ይኖራሉ። መቼም እንዲህ ብላችሁ በአረብኛ እናንተም ታስባላችሁ መቼም ሁላችንም ያው የተወሰነ ይወጣና የተወሰነ ይቀራል ትሉት ይችላላችሁ። ያስኬዳል። ለምን ጀሚዕ የሚለው ቃል ጥቅል ነው፣ ሁሉንም ያካትታል፣ የሚያካትት አቅም አለው። ግን ከዛ ውስጥ ደግሞ ተነጥለው ሊወጡ የሚችሉ አፍራዶች እንዳሉ ያሳያል ማለት ነው። ኩል የሚለውን ቃል ከተጠቀምክ ግን علماء الأصول أو أكثرهم ከዚህ ይለያል። دلالته على أفرادها دلالة نصية ለምሳሌ ليخرج كل من حضر ካልኩኝ ምን ማለት ነው? ሁሉም ይውጣ። ምን ማለት ሁሉም ይውጣ? دلالته على أفرادها دلالة نصية ማለት ሁላችሁም ተራ በተራ ስማችሁን እየጠራሁ ውጡ እንዳልኩ ነው የሚቆጠረው ማለት ነው። ተግባባን? ሁለቱ ላይ ተላቀቀ ይቅር በጥቅል ውጡ ማለትና እያንዳንዳችሁ ማንንም ሳላስተረፍ ስማችሁን እየጠራሁ ከሌ እያልኩ በየተራ ውጡ ካልኩ ይለያያል። ኩል ማለት ልክ እንደዛ ምን ማለት ነው? لا يقبل التخصيص إلا أن يكون نسخا أو أن يكون استثناء متصلا عند كل بلد إلا قال الكرستكا بهذا لكن ليلوت صيغ العموم عمنا خاص لا مثال مجمع المتقسم بهذا يورد عن قصو بأفضل العموم عام كخاص لا أقول به النجار تخصيص هذا الكون ግን ይሄ እንደዛ አይደለም። ኩል ከተባለ እንደዛ አይደለም። ነስኽ ካልሆነ በስተቀር ማለት የተቀየረ ፍርድ ካልሆነ በስተቀር ማለት ነው። ስለዚህ ይሄንን ነገር ለመገደብ መሞከር ትክክል አይሆንም። طيب ወደ ሶስተኛው ነጥብ ስንሸጋገር ሶስተኛው ጥቅል ማለት ነው ሰለፎች በአጠቃላይ በዚህ ርዕስ ላይ አንዳቸው ቢድዓን ሲያወግዙ እንጂ ሲያወድሱ አለመሰማታቸው ከነሱ ምንም አይነት ይሄን የሚጠቁም ዘገባ አለመኖር ከሰሃቦች ጀምሮ ማለት ነው። ከሰሃቦች ጀምሮ ሲባል ረሱላህ ሰለላሁ ዐለይሂ ወሰለም ሐዲሶች ዘላለም ተወጥሯልና አቡበከር ረዲየላሁ ዐንሁ ለምሳሌ በሆነ አጋጣሚ ላይ አንዲት ሴት ሐጅ ላይ ዝም ብላ ሳትናገር ሳትጋገር አያትና ምን ነው ሲል ሐጀት ሙስሊማት ተናገረ በቃ የዘንድሮ ሐጅ እሷ የዝምታ ሐጅ ዝም ብላ ነው ሐጅ ተደርጓል። ይሄን ቻልሚ ጃሂልያ ስርዓት ነው ተቆጣ ወይ ምን ችግር አለው? ለአላህ ብላ ዝም ብትል ንግግር መቼም እንዳንዴ ከድማቱ ጥፋቱን በዛ ይችላልና ምላሴን ይዛ ደግሞ ዝም ማለት አይደለም ብሎ ከለከለ። ይሄ ቢድዓ ነው፣ አዲስ ነገር ነው። በረከት ሸከመ ያልነበረ ዑመር ኢብኑ ኸጣብ አንድ ጊዜ በመንገድ ላይ ከሰሃቦችና ከሌሎች ጋር እያለ ወደ ሆነ መስጊድ ገብተው ሲሯሯጡና ወደዛ ቶሎ ገብተው ለመስገድ ሲሽቀዳደሙ አያቸው እና ምን ነው ብለው ሲጠይቅ ምን አሉት? ይሄ ረሱላህ ሰለላሁ ዐለይሂ ወሰለም አላቀጣም የሰገዱበት መስጊድ ነው። ዑመር ኢብኑ ኸጣብ ረሱላህ ሰለላሁ ዐለይሂ ወሰለም የሰገዱበት መስጊድ ቢሆን እንኳን ሰላት ወቅት ከደረሰ ገብታችሁ ስገዱ፣ ካልደረሰ ተውት፣ በራሳችሁ ላይ አላህ ግዴታ ካላደረገባችሁ እንዳታደርጉ ብሎ ከለከላቸው። ምን ችግር አለ? ረሱላህ ሰለላሁ ዐለይሂ ወሰለም የሰገዱበት ቦታ መስጊድ አሁን ምን ጉዳት አለ? ሰሃቦች ፉቃሃ ናቸው ማለት ጥልቅ ግንዛቤ አላቸውና አንድ ነገር ሲፈቅዱ ወይም ሲከለክሉ ሩቅን ከማሰብ አንፃር ከዚህ ውጭ የታወቁ ብዙ አፋሮች እንደምታውቋቸው አብዱላህ ብን መስዑድ ምን ይላል? الاجتهاد الاقتصاد في السنة خير من الاجتهاد في البدعة በሱና ላይ መገደልና ማጠር በቢድዓ ላይ ብዙ ከመልፋት ይሻላል ማለት ነው። طيب إنكم ستحدثون ويحدث لكم فإذا رأيتم محدثة فعليكم بالأمر الأول اتبعوا ولا تبتدعوا لنا. الذي حذيفة بن اليمان من الله كل عبادة لم يتعبد بها أصحاب رسول الله صلى الله عليه وسلم فلا تعبدوا بها فإن الأول لم يدع للآخر مقالا فاتقوا الله معشر القراء وخذوا طريق من كان قبلكم. من اليوم يا رسول الله صحابك يلسروا العبادة عندها بزيت ملكو ولا الله مقرر. ابن عمر كل بدعة ضلالة وإن رآها الناس حسنة إسلام صحيح. من اليوم بدعة سووا التربل وبيسووا ثمان عمت نعلم كذا مش ليقطر الماشي صحابوتنا كذا وهل يمتوت مرتون الزوج نجدنا بزيرة ما تقاس يجعل بزيرة الإسلام من الخلاف مكاكلاتهم من النبر نقالة من مكاكلاتهم من الخلاف من النبر كنيا ساجد ما سرجع تاكل عنه من هم تقالاتهم بدعا في التكلم لما هو جمل كونه ويس لما سالم مبتدع سيد كرم مبتدع من بات الله تقالات سلاسل المبتدع من لوتيني وجزا لا من لولا تاكل مبتدعنا وكريم لو سكون لا من كرم مبتدع ومش مبتدع خلاص هيك قالوا راسي لما وجزا قالوا على ما سلفوت በዚህ አቋም ላይ እንደነበሩ ከሚያሳዩ ንቋት መካከል አንድ መልክ ብቻ ልጥቀስላችሁ ከአልኢማም አልቡኻሪ ወይላ አራቱም አይማዎች በዚህ የተናገሩት መጣስ ይቻላል። አቡ ሐኒፋ የተናገሩት አለ ማሊክ ብን ሸላታ አልሻፊዒ مستحسن فقد شرع إلى أحمد بن حنبل أصول السنة عندنا التمسك بما كان عليه أصحاب رسول الله صلى الله عليه وعلى آله وسلم والاقتداء بهم وترك البدع وكل بدعة فهي ضلالة ومن شرح أصول اعتقاد السنة بلا كتب كتاب البخاري من إلى
شرح أصول اعتقاد السنة እንግዲህ የተለያዩ አኢማዎችን የአቂዳ ንግግሮችን በዛ ላይ ያሰፍራልና اعتقاد الإمام محمد اسماعيل البخاري ነው ባሰፈረው ቦታ ላይ ቡኻሪ የተናገሩት ሰፊ ነገርን በሰፊ ያቀርባል ያፈጠረ ያቀርብላችኋለሁ ምን ይላል ቡኻሪ لقيت أكثر من 1000 رجل من أهل العلم أهل الحجاز ومكة والمدينة والكوفة والبصرة وواسطة وبغداد والشام ومصر لقيتهم كرات قرنا بعد قرن ثم قرن بعد قرن الإمام البخاري هو كان صاحب الصحيح حديث لما ذكر يعني الكفافة مثلا زي بقى لا يترميان نبشو لفظا حديثا كحديث صلى الله عليه وسلم ذكر بزواج الرسول لما ميلا لقيت أكثر من 1000 رجل كان في صوب بلاي كان في عالم بلاي إن شاء الله معه حديث السكر سمان كل شيء قلت الله كان في صوب بلاي إن شاء الله من أهل العلم أن قلت تراكم هذا لما تسمع بباشر من ذلك من أهل الحجاز ومكة والمدينة والكوفة والبصرة وواصل نزيع عراق صلنا في النصوص بغداد مهم لزو الشام سوريا الناكواليا بتقال ማለት ومصر እነዚህን لقيتهم كرات በተደጋጋሚ እንቻቸዋለሁ قرن بعد قرن ትውልድ ምክንያቱም ተመላልሷል አንዴ ብቻ አይደለም ثم قرن بعد قرن أدركتهم وهم متوافرون በአንድ ዘመን ባሉበት ሁሉም ዓሊሞች በአንድ ዘመን ባሉበት ማለት ነው منذ أكثر من 46 سنة ከ46 ዓመታት በፊት ጀምሮ ይላል ያን ይሄን ባወራበት ዘመን ማለት ነው أهل الشام ومصر والجزيرة مرتين ሁለት ጊዜ እነዚህ ነገራት والبصرة 4 مرات አራት ጊዜ ተመልሻለሁ ዘገሮች አሉ في سنين ذوي عدد زبه هنا أمتات بالحجاز 6 أعوام حجاز الممكن عندنا اكتبابي 6 سنوات دخلت الكوفة وبغداد مع محدثي أهل خراسان محل تذكارات كوفة أنا وكذا بتشهد عندي بلو يتوصلوا على موتين بس إني زرفرنا لا المرزن بيجينونجي كذي وتم تقسم البركان وعلمين فما رأيت واحدا منهم يختلف في هذه الأشياء هم بمتحسات ነገሮች ላይ አንድም ሰው የተለየ አቋም ሰንጸባርቅ አላየሁም እነዚህ ሁሉ አንድ አይነት አቋም ነበራቸው ይላል ምሳሌ ተጠቀሰ እዛ ላይ ከኢማን ጋር የተገናኘ መንቀል ወዐመል እንደዚህም ደግሞ ቁርአን የአላህ ንግግር ነው መخلوق አይደለም ይላል ሁሉም الخلاف እንደሌለበት ተጠቀሰና አለፍ ብሎ ይላል وكانوا ينهون عن البدع ما لم يكن عليه النبي صلى الله عليه وسلم واصحابه الناس الذي ተጠቀሳቸው ሁሉ ማለት ነው ከቢድዓ ይከለክሉ ነበር ረሱላህ ሰለላሁ ዐለይሂ ወሰለም ሰሃቦች ያልነበሩበት እስከሆነ ድረስ ቢድዓን ሁሉ ይከለክሉ ነበር ይሄ ግልጽ የሆነ ኢጅማዕን የሚጠቅስ ነገር ነው የሰለፎች መታል ነው ከዚህ ተጠቀሱት ሁለት መንገዶች አሉ ሁለቱም ከነቀል ጋር የተገናኙ ናቸው አንደኛው ኢጅማዕን የሚጠቅስ ሙጠሊዕ የሆነ ዓሊም ንግግር ነው ይሄን የሚخالف እስከሌለ ድረስ ሁለተኛ ደግሞ በተለያዩ አጋጣሚዎች በተለያዩ ዘገባዎች ላይ የሚስማማት የሚጋጭ ነገር ካላገኘ ይሄ የሚስማሙበት ነገር ሁሉ እንደ ኢጅማዕ ይቆጠራል ማለት ነው ኢጅማዕ የሚል ቃል ባይወጣ ቢድዓ የተወገዘ መሆኑን በሁለቱም መንገዶች በአንዱ ብቻ ሳይሆን በሁለቱም መንገዶች ማረጋገጥ ይቻላል ይህ ቢድዓ ለሁለት እንደማይከፈል ከሚያሳዩት መረጃዎች መካከል ይመደባል ማለት ነው ሌላው አራተኛው ተቀልምላሽ ቢድዓ የተወገዘበት ዋነኛ ምክንያት ምንድነው በዲን ውስጥ የሚገባ አዲስ ሰርጎ ገብ የሆነ ፈጠራ በመሆኑ አይደለም እንዲወገዝ ያደረገው ዋነኛ አነሳሽ ምክንያቱ አዲስ መሆኑ ከሆነ እንዴት አዲስ ነገሮች ለሁለት ይከፈላል የወጣቸው ለሰለታቸው ደግሞ ቢድዓ እንዲወገዝ ያደረገው ዋናው ትልቁ ቁም ነገር ነው አዲስ መሆኑ አይደለም طيب አዲስ መሆኑ ከሆነ ዋናው እንዲወገዝ ያደረገው ነገር እና አንዳንድ ሰዎች ጥሩ ቢድዓ የሚሉትም አዲስ መሆኑ ተረጋግጧል ማለት ነው ስለዚህ እንዴት ይሄኛው ተወድሶ ይሄኛው ይወገዛል ይሆናል ተግባባ ኢላው አይለቀም ማለት ነው ሌላው ቅድም እንደተጠቀሱት አምስተኛው ነጥብ ቢድዓ ሁሉ ጊዜ ከሸሪዓ ጋር መጻረርን የሚያስተባርቅ ነው የተወሰነ ሰው ረሱላህ ሰለላሁ ዐለይሂ ወሰለም ነገር እኔ እዚህ ላይ መስራት እችላለሁ ካለ እስቲግራክ በዚህ ኢማም ማሊክ አንድ ጊዜ የሆነ ሰው መጣና ወደሳቸው ኢህራም ማድረግ ይፈልጋል አላቸው ዑምራ ለማድረግ ኢህራም ከየት ነው የሚደረገው አላቸው ታወቀው እንግዲህ ያው ከሚቃት ማለት ነው የመዲና ሚቃት ዱል ሑለይፋ ይባላል قال له من ذي الحليفة من حيث أحرم رسول الله صلى الله عليه وسلم وصل الإحرام هذا الرجل كذو الحليفة هذا الرجال السبب هذا أني أنفلق من عند القبر من مسجده كرافة فكر مع المسجد وسطهم يجبان ويجبان كذابوا ثانو فنسيت ما تقول فلقوا من شكر الله ጥሩ ቢድዓ ሊባል ይችላል ነበር አይደል እሱ ሳይሆን አመል ካለው አላል ሽርክ አልቀላቀል ከዚህ ብቻ ልነሳ ጭማሪ የጨመረው ምክንያቱም ዙልሐይፋ ትንሽ ይሄዳል ወደ መካ ይጠቃል ከዛ በፊት ከጠብራቸው መነሳት ፈለገ ምን አሉት ኢማም ማሊክ لا تفعل فإني أخشى عليك الفتنة ፊትና ፈራልሃለሁ አታድርጋው ልበለው ምን ፊትና ደግሞ አለው አላቸው እንዴ ርቀት እኮ ነው የጨመሩት ፊላ ምን አዲስ ነገር አመጣ انما هي اميال ازيدها فسنرقة من هذه الشيء المفلاج من الساتر وأي فتنة أعظم من أن ترى نفسك قد سبقت إلى فضيلة لم يسبق لها رسول الله صلى الله عليه وسلم إني سمعت الله يقول فليحذر الذين يخالفون عن أمره أن تصيبهم فتنة أو يصيبهم عذاب أليم رسول الله عليه وعلى آله وسلم ينصرك النجر أنت عند جرس كبت كما الصيب اللي مثل الفتنة ساتر ينصرك مهون يوقع سلسي ساتر تدور حليفان الجمرة ويسودك مو تزيك جمرة يتشعر نجر ما استبنوا
ማለት ነው። እና እሳቸው ያልሰሩትን አንድ ትሩፋት መስራት ይችላል ብለህ ከማሰብ የበለጠ ምን ትልቅ ፈተና አለ? አላህ ሱብሓነሁ ወተዓላ በቁርአኑ ምን ብሏል? فليحذر الذين يخالفون عن أمره يساتون تأذى الميتسوت يتنككو يخالفون عن أمره خالف የሚለው فعل በመሰረታዊ ቋንቋ ሂደት يتعدى بنفسه خالفوا أمره خالفوا عن أمره ያልተለመደ ግን በቁርአን ላይ እንዲህ ሲሆን على القول الراجح الذي هو قول البصريين من النحاة ምን ይላሉ? ضمن هذا الفعل معنى فعل آخر خالف የሚለው ሌላ فعل ወይም ግስ መልእክትን አብሮ ይዟል ይላል። ለምሳሌ አዕራብ የመሳሰሉት ነገሮች ማለት ነው። على كل حال አንቱ ሲባሁን ፊትና እንዲህ እንዳያጋጥማችሁ ይጠንቀቁ፣ ፈተና እንዳያጋጥማችሁ። ኢማም አህመድ ፈተና ምን እንደሆነ ታውቃለህ ብለው ለአንድ ተማሪያቸው ጥያቄ ያቀረቡለት። አላውቅም አላቸው። ፈተና ማለት እኮ በዚህ አንቀጽ ተጠቀሰው ማለት ነው። ምንድነው ፈተና ማለት እኮ ሽርክ ነው አሉት። እንዴት ሽርክ ዝባሉ እንግዲህ ሱናን የካለፈ ሁሉ ሽርክ ሰርቷል እያልን አይደለም። ግን ኢማም አህመድ አብራርተው ነበር። ምክንያቱም አንድ ሰው የረሱል ሰለላሁ ዐለይሂ ወሰለም ትእዛዝን ወይም የእሳቸውን ፈለግ አልፈልግም ብሎ ገርሽ ብሎ ከተወ ቀስ በቀስ ልቡ እየደለደለ ነው የሚሄደው። አንዱን ከተወ ሌላውን ይተዋል። እንዲህ እያለ አንዱ ሌላውን እየጎተተ ለምሳሌት ወደ ሽርክ አዘቅት ሊያስገባው ይችላል፣ ወይም ያስገባው የተመቸ ነው ማለት ነው። አንተ ሲባሁን ፊትና አው ይስዩም አዳቡን አለ ወላ ለማት ፊትና የዱንያ ነው አዳቡን አለ እንደሚባለው ያስራኝ ነው። على كل حال እዚህ ላይ የሚሰመርበት የሚገባው ነጥብ ቢድዓ ኢስቲድራክ አለ ውስጡ። ይሄን ነገር ሲሰራ ያው በረሱል እንጂ ያልነበረ ቢሆን ያን ያልነበረ ትሩፋት ቢሆን አሁን እኔ የዛን ያልነበረውን ትሩፋት ማግኘት እችላለሁ ብሎ እንደመሰለ ይሄ ደግሞ አደጋ ነው። ሸሪዓ ያልደነገውን ነገር መስራት ይችላል፣ ምንም ችግር የለውም እንደማለት ነው። ታዲያ እንዲህ ከሆነ በዚህ መልኩ ሸሪዓን መጻረር ከሆነ እንዴት ነው መጻረር ለሁለት የሚከፈለው? ጥሩ መጻረር እና መጥፎ መጻረር አለ መስላችኋል? የሆነ እሺ ቢድዓ የተወገዘበት ምክንያት ይሄ ከሆነ ወይም ደግሞ የቢድዓ ይዘት ከዚህ ጋር የተቆራኘ ከሆነ የማይለቅ ይዘት ከሆነ የግድ ይዘቱ የማይቀር ይሆናል ማለት ነው።